እንዴት ናችሁ? ሰላም ናችሁ ወይ? እንኳን ወደ ዩቲዩብ ፔጃችን በደህና መጣችሁ። ዛሬ በቢዝነስ እቅድ ወይ ደግሞ በቢዝነስ ፕላን ዙሪያ አጠር ያለ ቪዲዮ አዘጋጅቻለሁ። ፔጃችንን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ እንዲሁም ደግሞ ሌሎች አስተዋውቁልን። እንግዲህ ቀጥታ ወሬ ሳላበዛ ወደ ዛሬ ቪዲዮአችን አልፋለሁ ማለት ነው። ቢዝነስ ፕላን ሲባል ሰዎች እንደ ሁኔታው ትርጓሜ ይሰጡታል። አንዳንድ ሰዎች ቢዝነስ ፕላን ለኛ ሳይሆን ለኢንቨስተር ወይ ደግሞ ለባንኮች፣ ለማይክሮ ፋይናንሶች ብድር ፐርፐዝ ብቻ የምንጠቀምበት ሰነድ ወይንም ዶክመንት አድርገው ይረዳሉ። ቢዝነስ ፕላን ግን ዋነኛ እና መሰረታዊ ሀሳቡ ከዛ የበለጠና የሰፋ ነው። የቢዝነስ ፕላን ወይ ደግሞ የቢዝነስ እቅድ ጠቀሜታ አንድ ቢዝነስ ወደፊት ለመራመድ ወይ ደግሞ ለመስራት የተለያዩ ፐርስፔክቲቮች እንዴት ራሱን እንደሚመራ የሚገልጽ ቋሚና በጣም ጠቃሚ የሆነ ሰነድ ነው። ስለዚህ ቢዝነስ ፕላን በምናሰራበት ጊዜ እውነት ነው አበዳሪዎች ወይ ደግሞ ባንኮችና አንዳንድ የማይክሮ ፋይናንስ ኢንስቲትዩቶች ያው ቢዝነስ ፕላን ይጠይቃሉ። ምክንያቱም እቅዳችን ምንድን ነው የሚለውን ነገር ለማወቅ ስለሚፈልጉ ማለት ነው። እኛ ግን ስናሰራ በጣም የተጠናና ደረጃውን የጠበቀ ቢዝነስ ፕላን ማሰራት ስለሚጠበቅብን ጥንቃቄ አድርገን እንዲጠቅመን አድርገን ነው ማሰራት ያለብን። ስለዚህ ለማንኛውም አንድ ቢዝነስ ፕላን በውስጡ ምን ዋና ነጥቦችን ወይ ደግሞ መሰረታዊ ሀሳቦችን ይይዛል የሚለውን ነገር በዚህ ቪዲዮ እንመለከታለን ማለት ነው። እንግዲህ ሁል ጊዜ ቢዝነስ ፕላን በምንከፍትበት ጊዜ በመጀመሪያ የምናገኘው የማጠቃለያ ወይ ደግሞ ኤክስኪዩቲቭ ሰመሪ የሚለውን ሀሳብ ነው። በእርግጥ ይሄ ክፍል በመጀመሪያ ወይ ደግሞ ፊት ለፊት ላይ ቢመጣም የሚሰራው ቢዝነስ ፕላኑ ተሰርቶ አልቆ በመጨረሻ ላይ ነው የሚገባው። ሀሳቡ ምንድነው? ይህ ቢዝነስ ወይ ደግሞ ምንድነው የሚለውን ነገር ስለ ቢዝነስ ፕላኑ ይዘት በአጭሩ ማለትም ከአንድ ወይ ደግሞ ከሁለት ገጽ ባልበለጠ በጣም ባጠረ ሁኔታ አንድ ሰው ቶሎ መመልከት ቢፈልግ አይቶ መረዳት እንዲችል አድርጎ ከሁሉም ተቀነጫጭቦ ሰመራይዝ ተደርጎ የሚቀመጥ ነው ማለት ነው እና በጣም ወሳኝ ነው። አንዳንድ ጊዜ የሌላቸው ሰዎች ይህንን ክፍል ብቻ በማየት እኛ ምንድነው እቅዳችን የሚለውን ነገር መረዳት ይችላሉ። ወይም ደግሞ አበዳሪዎች አብረው ሊሰሩ የሚፈልጉ ፓርትነሮች ከሆኑ ቢዝነስ ፕላናችንን ምናልባት ጊዜ አይኖራቸውና ሙሉን ቁጭ ብሎ ማንበብ የማይችሉ ከሆነ ኤክስኪዩቲቭ ሰመሪውን በማየት ብቻ ቢዝነሱን መረዳት ስለሚችሉ ይህ ክፍል በጣም ጠቃሚና በጥንቃቄ ሊጻፍ የሚገባው ክፍል ነው ማለት ነው። ከዛ እንግዲህ ቀጥሎ የሚመጣው የካምፓኒ ባክግራውንድ እና who we are የሚለውን ነገር መግለጽ ነው። አንድ ተቋም እንግዲህ በዛ ክፍል ስር ማን እንደሆነ፣ ታሪካዊ አመጣጡ ምን እየሰራ እንደሆነ፣ ራዕዩ ምን እንደሆነ፣ ተልዕኮ እሴቶቹ ምን እንደሆኑ መግለጽ ይጠበቅበታል ማለት ነው። ሁለተኛው ክፍል እንግዲህ የገበያ ጥናት የምንለው ወይ ደግሞ ማርኬት አናሊሲስ የምንለው ነው። እንግዲህ ገበያችንን ማጥናት ይጠበቅብናል። ምክንያቱም በገበያ ውስጥ ብዙ ነገሮች አሉ። ደንበኞቻችን አሉ በገበያ ውስጥ፣ እንዲሁም ተፎካካሪዎቻችን አሉ። ገበያ ውስጥ የምናቀርባቸው አገልግሎቶች እና ምርቶች አሉ። ስለዚህ ገበያውን እንዳጠቃላይ ደንበኞች እነማን ናቸው፣ ተፎካካሪዎቻችን እነማን ናቸው፣ ምን አይነት ምርት ብናቀርብ ነው የምናሸንፈው የሚለውን ነገር በደንብ ማጥናት ይጠበቅብናል ማለት ነው። እንግዲህ በዚህ ውስጥ ደንበኞቻችንን በተለያየ ፐርስፔክቲቭ ወይ ደግሞ አቅጣጫ ማየት እንችላለን። በእድሜ ማየት እንችላለን፣ በጾታ ማየት እንችላለን፣ በሚኖርበት አካባቢ ማየት እንችላለን፣ በመግዛት ዝንባሌና ባህሪያቸው መመልከት እንችላለን። እነዚህ በሙሉ ደንበኞቻችንን ለመለየት የሚያገለግሉን ወይ ደግሞ የሚጠቅሙን ፐርስፔክቲቮች ናቸው ማለት ነው። ሌላኛው ተፎካካሪዎቻችን ወይ ደግሞ ኮምፒቲተርስ የምንላቸው እነማን እንደሆኑ ማወቅ ይጠበቅብናል። ያ ማለት እንግዲህ የኛ ተፎካካሪዎች ወይ ደግሞ እኛ ልንሰራ ባሰብነው ዘርፍ ውስጥ እየሰሩ ያሉ ሰዎች ምንድነው ጠንካራ ጎናቸው፣ ደካማ ጎናቸውስ ምንድነው የሚጎድላቸው፣ እነሱ ማሟላት ሳይችሉ ቀርተው እኛ ማሟላት የሚጠበቁብን ነገሮች ምን ናቸው የሚለውን ነገር በአግባቡ ማወቅና መረዳት ያስፈልጋል ማለት ነው። ሌላኛው እንግዲህ የገበያውን ክፍተት በአግባቡ መመልከት ነው። ማርኬት አናሊሲስ ወይ ደግሞ የገበያ ጥናት በምንሰራበት ጊዜ በደንብ ገበያው ላይ ያለውን ክፍተት እኛ መሙላት ያለብን የትኛውን እንደሆነ ማወቅና በዛ ክፍተት ወደ ገበያ መግቢያ ሊጠበቅብን ይችላል።
ያ ክፍተት ምናልባት ጥሩ የደንበኛ አገልግሎት የማይሰጡ ሊሆኑ ይችላሉ ተወዳዳሪዎች፣ ወይንም ደግሞ ዋጋቸው የተጋነነ ሊሆን ይችላል። ሌላ ኮንቬኒየንስ ወይ ደግሞ አመቺ ሁኔታ አለማሆን ይችላል። የአቅርቦት ኢሹ ሊሆን ይችላል። ብቻ ብዙ ክፍተቶችን ከገበያው ላይ ለይተን ማወቅ ስለምንችል እነዛን ነገሮች ማወቅ ይጠበቅብናል ማለት ነው። እኛው የምርትና የአገልግሎት መግለጫ ወይንም ፕሮዳክት ኤንድ ሰርቪስ ዲስክሪፕሽን ብለን የምንጠራው ክፍል ነው። በዚህ ክፍል ውስጥ እንግዲህ የምንሸጠው ምርት ወይ ደግሞ የምንሰጠውን አገልግሎት በአግባቡ መግለጽና ማብራራት ይጠበቅብናል ማለት ነው። ያ እንግዲህ ምን ማለት ነው? ለደንበኛው ምን አይነት ጠቀሜታ ይሰጣል የምናቀርበው ምርት ወይንም አገልግሎት የሚለውን በአግባቡ ዲፋይን ማድረግ ወይ ደግሞ ቫልዩ ፕሮፖዚሽን ማዘጋጀት አለብን። ምን አይነት እሴት ነው የኛ ምርት ወደ ገበያው ገብተው ለደንበኛው የሚጨምረው የሚለው ነገር በጣም መዘርዘርና ማስቀመጥ ይጠበቅብናል። እንዲሁም ደግሞ የኛ ምርትና አገልግሎት ልዩ ባህሪ ምንድን ነው? እኛ እንግዲህ ወደ ገበያ በምንገባበት ጊዜ እንደኛ አይነት ብዙ ሰዎች ካሉ እኛም እነሱ ላይ ስንጨምር ገበያውን ከማጨናነቅ ያለፈ አዲስ ነገር አንፈጥርም። ስለዚህ አንድ ልዩ ባህሪ ወይ ደግሞ ዩኒክ ሴሊንግ ፖይንት ይዘን ወደ ገበያ መግባት ይጠበቅብናል ማለት ነው። አምስተኛው ነጥብ የማርኬቲንግ እና የሽያጭ ስትራቴጂ ማርኬቲንግ ኤንድ ሴልስ ስትራቴጂ የምንለው ነው። እንግዲህ ወደ ገበያው በምንገባበት ጊዜ ቢዝነሳችን አዲስ ሊሆን ይችላል። ስለዚህ ስለዛ ቢዝነስ ሰዎች ማወቅ ይጠበቅባቸዋል ለመምጣት። እንዴት አድርገን ነው የምናስተዋውቀው? ብዙ የማስተዋወቂያ ዘዴዎች አሉ። ለምሳሌ ዲጂታል ፕላትፎርሞችን፣ ሶሻል ሚዲያ በመጠቀም ማስተዋወቅ እንችላለን። ማስ ሚዲያ በመጠቀም ማስተዋወቅ እንችላለን። ወርድ ኦፍ ማውዝ ወይ ደግሞ በሰዎች አማካኝነት በማስወራት ልንጠቀም እንችላለን። ፍላየሮችን፣ ባነሮችን፣ ቢልቦርዶችን በመጠቀም ምርትና አገልግሎታችንን ማስተዋወቅ ይጠበቅብናል። አትሊስት መከፈቱን ማለት ነው። ወይ ደግሞ መጀመራችንን ማስተዋወቅ፣ ምርታችን ምን እንደሆነ ማስተዋወቅ ይጠበቅብናል። ከዛም ባለፈ ደግሞ ደንበኞች ይሄንን ሰምተው ወደኛ በሚመጡበት ጊዜ የበለጠ በእያንዳንዱ ምርትና አገልግሎት ላይ ሰፊ ማብራሪያ በመስጠት ሰዎች ስለዚህ ምርትና አገልግሎት ጥሩ ግንዛቤ እንዲያገኙና እንዲገዙን ማድረግ እንዲሁም ደግሞ ለሌሎችም እንዲያስተዋውቁ ማድረግ ይኖርብናል ማለት ነው። እንግዲህ የመጨረሻውና ወሳኙ ነገር የፋይናንሻል ፕላን ወይ ደግሞ የፋይናንስ እቅድ የሚባለው ነው። እዚህ ክፍል ውስጥ እንግዲህ ስለ ምርታችን ትርፍና ኪሳራ ሁኔታ በአግባቡ ማስታወቅ አለብን። የካሽ ፍሰቱ እንዴት ነው መሆን ያለበት? የባላንስ ሺት ወይ ደግሞ የንብረት ሁኔታችን እንዴት ነው ማኔጅ የምናደርገው? እነዚህ ነገሮችን በአግባቡ ማሳወቅ ወይ ደግሞ ማስቀመጥ መቻል ይጠበቅብናል። ይህ እንግዲህ ለአንድ ዓመት ብቻ ሳይሆን ምናልባት ወደፊት ለ3 ዓመት ፎርካስት ማድረግ ካሽ ፍሎው ፎርካስት ማድረግ አለብን። እንዲሁም ደግሞ የባላንስ ሺታችን እዛ ጋር መቀመጥ ይኖርበታል። ፕሮፊት ኤንድ ሎስ ስቴትመንት በአግባቡ መቀመጥ ይኖርበታል። የትርፍና ኪሳራ መግለጫችን ማለት ነው። እነዚህ ነገሮችን በአግባቡ ማስቀመጥ፣ ከዛም በተጨማሪ ደግሞ ብሬክ ኢቭን መቼ ነው ወደ ዋናችን የምመጣው የሚለውንም ነገር በአግባቡ ፎርካስት ማድረግ፣ ሌሎች አስፈላጊ እንደ ሴንሲቲቪቲ አናሊሲስ እንደ ኔት ፕሬዘንት ቫልዩ የመሳሰሉ ነገሮችን በአግባቡ ሜንሽን ማድረግ ወይ ደግሞ ማስቀመጥ ይጠበቅብናል ማለት ነው። ከዛ በመጨረሻ ላይ እንግዲህ የተጠቀምናቸውን ዶክመንቶች አኔክስ አድርገን ወይ ደግሞ አያይዘን ከሰነዱ ጋር ማስቀመጥ ይጠበቅብናል። ቲፖች ምንድናቸው? ቢዝነስ እቅድ በምናዘጋጅበት ጊዜ በተቻለ መጠን ወደ እውነታ ቢሆን በጣም ጥሩ ነው። ወይ ደግሞ በጣም ወደ እውነታው የቀረበ ነገር ቢሆን ጥሩ ነው። አንዳንዴ ቢዝነስ ፕላኖች ይጋነኑና ሰዎችን ሚስሊድ ያደርጋሉ። ያ ደግሞ የምናቋቁመው ቢዝነስ ስኬታማ እንዳይሆን ያደርጋል። እንዲሁም ደግሞ የሚያበድሩ ተቋማት ጋር ሊያጋጭን ስለሚችል በጣም ጥንቃቄ ማድረግ ይጠበቅብናል። ይህን እንግዲህ ኢናውስ መስራት እንችላለን። እንዲሁም ደግሞ በባለሙያዎች ማሰራት ይቻላል ማለት ነው። ከጠቀማችሁ ሰብስክራይብ አድርጉን። አመሰግናለሁ። መልካም ጊዜ ይሁንላችሁ።